ትሰሪያለሽ? እኔ እዚህ እኮ ነው የምሰራው። ኧረ አዎ አደይ እኮ ሲጀመር ማን ነው አንቺ እንደዚህ ያደረገሽ? ለሊ ቆይ አልገባኝም። እዚህ ምን ትሰሪያለሽ? ስራ እየሰራው ነው አልኩሽ እኮ አደይ፣ አትጭይብኝ። እጮሃለሁ እንጂ እኔና አንቺ በደንብ እንተዋወቃለን። አንቺ ገቡ እዚህ ሆስፒታል ውስጥ ምንድን ነው የምትሰሪው? አደይ አንቺ ላይ አይመለከትሽም አልኩሽ። ነይ ውጪ ንገሪኝ አልኩሽ አደይ፣ አንቺ ምንም አይመለከት። አንቺ የተረገምሽ አፍሽን ዝጊ። ማሲ ክፍል ውስጥ ነው የምትሰራው። ምን አደረገች? ወንጀለኛ እኮ ናት። አልገባኝም። የሰው ነፍስን ለማጥፋት የምትሞክርን ሴት እንዴት ሆስፒታል ውስጥ ለዛው ፋርማሲስት አድርገህ ትቀጥራለህ? ነው ወይስ ሀሳባችሁ ተመሳሳይ ነው? ምንድን ነው የምታወሪው አደይ? እርግጠኝነት የሌሊ እንደዚህ መሆን ውስጥ እጁ አለበት። ቆይ ገዳዋን አጠገቡ አድርገህ ነው እንዴ ለማዳን የምትሞክረው? ነበር ከከተማ ሄጄ ጆሮ አንቺ አመጣታለሁ ብዬ አስቤ ነበር። እኔማ እናንተን ጥዬ ብሄድ አብረው ኮበለለ ብለው ነገሩን ያጦዙታል ብዬ ፈርቼ። አንቺ እንኳን ለእኔ መራራት ተውሽ። አይ ፈጣሪ ሆይ አንተ በሄደበት ሁሉ ጠብቀው ነበርክ። እነ ባቡሬ ቤታቸው ዘግቶብኝ ነበር። ምን ይሁን ብለው? እናታችንን ይቅርታ ካልጠየቅ ካልለቅህም ብለውኝ ነው። ልክ ናቸው። እናት በዚህ ልክ ልትሰቃይ አይገባትም። ምን ነው ጠፋሽ? እያሰብኩሽ ነበር። መቼ ጠፋሽ ብለሽ ጠየቅሽኝ። እኔ እንደሆነ ሁሌ ብቻዬን ነኝ። ለምን ብቻሽን ሄሉዬ? አብራችሁ ብትሄዱ ለአንቺም እኮ ዘሜት ሸጋ ነው። አሜሪካ እኮ ነው። አይ እኔ እንኳን አልሄድም። እንደ ወንድም የምትመክረው ከሆነ አሹ ምከሩልኝ። አንቺ ልትረጁ ሞክሪ እንጂ ሄሉዬ። አሹ ደግሞ ከዚህ በፊት እንዴት እንደተጎዳሽ ታውቃለህ። አሁንም አሹ ቀብራራውን ነው ቁም ነገር የለውም አልሽው። አንቺ ሮማን አስመላሽ። ምን አልክ? አደይ ምንድነው የተፈጠረው? ንገረኝ። ተረጋጊ አደይ። አልረጋጋም። እንዴት ነው የምረጋጋው? ጤነኛ የነበረች ልጅ ሰጠቻችሁ ሂጂ እኔን እስክትረሳይ ድረስ ምንድነው ያደረጋችኋት? እንድትሆን እንጂ ይዣት የምመላለሰው ከበሽታ ላይ በሽታ እንድትደርቡላት አይደለም። አደይ ገብቶኛል። እሺ በቃ ቁጭ በይና ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ሰላማችሁ ይብዛ በያላችሁበት። እንኳን አደረሳችሁ ለጥምቀተ በዓሉ እያልኩኝ ዛሬም እንደተለመደው አደይ ሰራተኛዋ ድራማ ምን ተፈጠረ የሚለውን አዝናኝ እንዲሁም ደግሞ አስተማሪ የሆነ ከገጠር እስከ ከተማ አብራችሁን ቆዩ። እስከ መጨረሻው ቪዲዮን ተከታተሉልኝ። ዛሬ ደግሞ አደይ እንግዲህ ከገጠር ስትመጣ ከአባቷ በስንት ችግር አምልጣ ወደዚህ ወደ ከተማ መታለች። በመጣችበትም ወቅት ታዲያ ዶክተሩንም አግኝታው ስለ ሊሊም ስትጠይቀው ሊሊ ጥሩ እንዳልሆነች ነግሯት ነበረ። ታዲያ እሷም መንገድ ላይ ስታገኛት እሷንም ልታስታውሳት አልቻለችም ሊሊ። ታዲያ አደይ ግራ በመጋባት ምን ሆና ነው በሰላም በጤና ትቻት ሄጄ እንዲያሁን ላይ ምን ሆና ነው በማለት እሳት ጎርሳ ተናዳ ዶክተሩን ጋር ትሄዳለች። ዶክተሩንም ታዲያ ምን አድርጋችኋት ነው ሊልዬ ደህና አልነበረችም ወይ በማለት እስካሁን እኔንም ራሱ የምወዳት ጓደኛ እህቴ ረስታኛለች በማለት በንዴት ተናግራው ነበር። ታዲያ እሱም አረጋግቷት አደይን ደግሞ በጣም ስለሚወዳትና ስለሚያፈቅራትም ስትመጣ ደንግጦ ነበረ። እናም አረጋግቶ ቁጭ በይ ነገሮች ይስተካከላሉ በማለት ነበር ያስቀመጣት። ቁጭ አለችበት ቤዛ ትመጣለች። ቤዛ ተንኮለኛዋ ትመጣና አንቺ ደግሞ እዚህ ምንድን ነው የምትሰሪው ብላ በመጨረሻም እንግዲህ ነቅታባታለች አደይ ማለት ነው። አደይ በንዴት ጉሮሯን ማንቃታለች። አንቺ ምን ትሰሪያለሽ እዚህ? ምንስ እያደረግሽ ነው ስትላት እሷ እየሰራች እንደሆነ ትነግራታለች። ታዲያ አንቺ ለስራ ሳይሆን የሆነ የምታደርጊው ተንኮል አለ በማለትም ውጭ እያለች ሳለ ዶክተሩ ይመጣል። አደይ ምን እየሰራች ነው ሲላትም ታዲያ ቤዛ እዚህ ምን ትሰራለች ብላ ትጠይቀዋለች። እሱም እዚህ እየሰራች እንደሆነ ፋርማሲ ውስጥ ለዛም ፋርማሲ እናንተ ተደራጅታችሁ ነው ወይ ተመካክራችሁ ነው ወይ እየሰራችሁት ያላችሁት? ሊሊን አድናታለሁ ብለህ ጭራሽ እንደዚህ ያደረጋችኋት ሆነ ብላችሁ ነው ወይ ብላ ስታፈጥበት ዶክተሩን ታዲያ በድንጋጤ አሁን ላይ የቤዛን ተንኮል ይደርስበታል ብዬ አምናለሁኝ። ምክንያቱም በተደጋጋሚ ቤዛ ተንኮለኛ ናት፣ እንዲሁም ደግሞ መጥፎ ልጅ እንደሆነች ሲነግሩት አላመነም ነበር። አሁን ላይ ግን አደይ የምትነግረውን እንደሚያምንና እውነታውን ደግሞ እንደሚያገኘው በሊሊ ላይ ያደረገችውን ነገር እንደሚያውቅ እንደሚደርስበት እርግጠኛ ነኝ። ምክንያቱም አደይ
ሁሉንም ነገር በዝርዝር እንደነገረችው ከሆነ ሁለታችሁም ተባብራችሁ ነው ማለት ነው ሊሊን ልገድለው ነው ወይስ ጠላቷን እዚህ አስቀምጠን ሊሊን አድናታለሁ የምትለኝ በማለት ዶክተሩንም ተናግረዋለች። ቤዛም ታዲያ በጣም ደንግጣለች። ከእንጀራው ከታሰረበት ከነባቡሬ ቤት አምልጧል። ታዲያ ቅምጥልም ምሳ ይዛለት ሄዳ ነበረ። ስትገባ እጁን እየፈታ ስለነበረ እጁን እንደታሰረ አድርጎ እግሩ እንደታሰረ ስለነበር ወደኋላ ዙሮ ላብላ ምግብ ልታበላው ስትል እንደማይፈልግ ነግሯት ተነጋግረው አንድ ሁለት ታዲያ የራስ ጉዳይ ለምን አይርብህም ብላ ጥላ ወጥታ ነበረ። እሷም ታዲያ በሩን አልዘጋችውም። ብሱ ፈቶ አምልጧል። ከወጣም በኋላ ታዲያ ዳንኤልን የቤዛን ወንድም አግኝቶት ስለ ሁሉም ነገር ሊሊን ሐኪም ቤት እንደሆነች እሱም ደግሞ አመጣልሃለሁ ብሎ ቃል ገብቶለታል። መድኃኒቱንም ቢሆን እንደቀየረውና አሁን ላይ እሱን እንደሚጠብቀው ነግሮታል። ታዲያ ብሩን እንዲያስገባለት በቶሎ ብሎ ማናት ሆስፒታል ውስጥ መድኃኒቱን የምትሰራውን ማወቅ እፈልጋለሁ ሲለውም አሁን ላይ ማንነቷን ማወቅ አያስፈልግህም፣ እሷም ሰው እንዲያውቃት አትፈልግም፣ ስለዚህ ችግር የለውም ቢለውም የሆነ ችግር ላይ እንዳትጥለን ነገር ያለው እያለው ማስጠንቀቂያም ሰጥቶታል። አበበ በአንድ በኩል ደግሞ ሄለንን ለማግባት ወስኖ አግብቷትም ወደ አሜሪካን ይዟት ከዚህ መሄድ እንደሚፈልግ ሲነግራት ሄለን መሄድ አገሯን ጥላ መሄድ እንደማትፈልግ ነግረዋለች። ታዲያ ለዚህን ሀሳብ ልታመጣ ነው ወይ እሌ ስራ ቦታ ነኝ ብለኸኝ ወጥተህ ቆይተህ የመጣው በማለት እሷም ተበንዴት ተቤት ወጥታለች። በአንድ በኩል ደግሞ ዴቭ ስልችት እንዳለውና አሁን ላይ የአደይ አባት ጋብቻውን እንደተቀበሉት ነበር በደስታ ያመነው። አሁን ግን አደይ ተመለሰች በኋላ ነገሮቹ ስብስብ ሆኖበታል። ሆነም ቀረ አደይ ማግባት አለብኝ። እናቷም አሁን ላይ ታልፈቀዱ ማለት ከባድ ችግር አለ ማለት ነው። ስለዚህ እናቷም ሆነ አባቷ የዴቭን ማግባት አልፈቀዱላትም። እናቷ በብርሃን የተነሳ አደይ ዴቭ እንድታገባው በጭራሽ ፈቃደኛ አይደሉም። እኔ ቆሜ ለእሷ አልድረሽም ብለው ማስጠንቀቂያ ሰጥተዋት ነው ወደዚህ የሸኟት። ታዲያ አባቷ ደግሞ ያው ለተለመደው ለሰው ሊድሯት ነበረ። ያን ሁሉ አሸንፋ ወደ ከተማ መጥታለች። ሆኖም ዴቭ አሁን ላይ በጣም ደክሞኛል፣ ሰልችቶኛል፣ ምን ማድረግ እንዳለብኝ አላውቅም እያለ ለነ ኪንጎ እየነገራቸው ነበረ። ኪንጎም ታዲያ አሹም አሁን ላይ ደካማ ከሆንክ ማለቱ ወደፊት ምን ልትሆን ነው? አደይን የመሰለች ሴት እንዳታመልጥህ። አሁንም ቢሆን ከጎኗ ሆነህ ማበረታታትና የሆነችውን ነገር መረዳት አለብህ። ስለዚህ እንደዛ ካልሆነ አደይን ልታጣት ትችላለህ በማለትም ማስጠንቀቂያ ሰጥቶታል። አሹ ሮማንን ቢያፈቅራትም ሮማን ልትቀበለው አልቻለችም። አሹ ከበር ላይ ቁጭ ብሎም ያንጎራጉርላታል። ቢያንጎራጉርላት እንኳን እሷ ከወንድምነት ያለፈ ምንም አይነት ነገር ፍቅር እንደሌለባት ነግረዋለች። እናም አሁን ላይ እህትነቷን ከማጣ ዝምታን መርጧል። ታዲያ ወይዘሮ ታለምም ሽማግሌ ያዘጋጀችውን ለአደይ ገጠር ልትልክ ነበረ። ገጠር አሁን ላይ አደይ መመለሷን ስትሰማ ችግር የለውም ሽማግሌዎቹንም ቢሆን ሁኔታውን ነግሬ አሳምናችኋለሁ፣ ዴቭንም ከጎኗ ሁን፣ አንተ ግን ደግሞ አምልጣ መንጠቷ ራሱ በጣም ጎበዝ ናት በማለት አደይን እያደነቁ ነበር። በአንድ በኩል ደግሞ ፍቅር ተንኮለኛ በጣም ደስተኛ ሆናለች። እሷ አንተን አትፈልግህም፣ ብትፈልግህ ኖሮ ሽማግሌ ልትልክ እንደሆነ እያወቀች ተመልሳ አትመጣም ነበር በማለት ዴቭን መጥፎ ነገር እያሳሰበችው ትገኛለች። ዴቭ ግን እሷን ድሮንም ስለሚያውቃት ስለተንኮሏ ምንም አልመሰለውም፣ ሊያምናትም አልቻለም። አንቺ ዝም ብለሽ ተቀመጪ፣ አሁን ላይ እኔ ስናደድ አንቺ አትጨመሪብኝ በማለት ነበር የተናገራት። ታዲያ አደይ አትሆንህም እምሆንህ እኔ ነኝ እያለች ብትወሰውሰውም እሱ ግን እሷ እንኳን ብትቀር አንቺን አልፈልግሽም በማለት ቁርጧን ነግሯታል። እሷ ግን አሁንም ተስፋ አልቆረጠችም። የአደይ መመለስና የቤተሰቦቿ ደግሞ ሽማግሌዎችንም ሆነ ማግባቷን ፈቃደኛ እንዳልሆነው ስትሰማ በጣም ደስተኛ ሆናለች። እንግዲህ ቤዛም የመጨረሻዋ ይሆናል። ታዲያ እንደዚህ በዚህ ልክ እንዴት ዶክተር ልታገኝ ቻልክ በማለት
ከእንጀራውም እያፋጠጠው ነበር ዳንኤልን። እሱ አያሳስብህም፣ ገንዘቡን ግን አስገባልኝ እያለው ነበረ። ታዲያ አሁን ላይ ግን ዶክተሩ እዛ ያሉት በሽተኞችም እየታመሙና መድኃኒቱ ተቀይሮ ያልሆነ መድኃኒት እየተሰጣቸው ከሐኪም ቤትም ሆነ ቅሬታ እየቀረበበት ነበረ። እሱ ግን ነገሮችን አስተካክላለሁ ይቅርታ እያለ አልፏቸው ነበር። አሁን ላይ ግን ቤዛ ላይ መረጃ ስላገኘባት ሁሉንም ነገር ደግሞ እሷ ያደረገችውን ለገንዘብ ብላ ሰው መግደል እንደማትመለስ በሮሚ ላይ ራሱ ያደረገችውን ነገር ከነገረችው በትክክለኛ መድኃኒቱን የቀየረችው እሷ እንደሆነች ይታወቅባታል። ስለዚህ ቤዛ አሁን ላይ ወደ እስር ቤት እንደምትወረወር ምንም ጥርጥር የለም። ከነ ወንድሟ ሆነ ከነ እዛ ከእንጀራው ሰውዬ ጋራ መድኃኒቶቹን እንዴት ልትቀይራቸው ቻልክስ? በዚህ ፍጥነትስ እንዴት ሰው ልታገኝ ቻልክስ? ብሎም ታዲያ ከእንጀራውም ቢሆን ሌላ ችግር ውስጥ የሚጨምረን ሰው ከሆነ ተጠንቀቅ እያለው ነበረ። እሱም ታዲያ ምንም ችግር የለም ብቻ ብሩን አስገባልኝና መድኃኒቶቹ በእጄ ናቸው። ትክክለኛውን መድኃኒት እሱ ላይ አድርጎ የተበላሹ መድኃኒቶችን ለሆስፒታል አቅርቧቸዋል። ታዲያ ቤዛ ተንኮለኛዋ አሁን ላይ ትጋለጣለች ብዬ አምናለሁ። ምክንያቱም አደይ ሁሉንም ነገር ከተናገረች ቤዛ የማትጋለጥበት ምክንያት የላትም። አሁን ላይ የሁሉ ህብረተሰብ በሐኪም ቤት ውስጥ ያለው የሚጠቀመው መድኃኒት ሊያድነው እንጂ ሊገለው እንደሆነ ሁልጊዜም ህመምተኛው እየበሰበት እንጂ እየዳነ የሚወጣ የለም። ስለዚህ ቅሬታም እየቀረበበት ዶክተሩ የሚሆነውና ችግሩ ሳይገባው ከርሟል። አሁን ላይ ግን ችግሩ ገብቶት ቤዛን ይይዛታል። ዶክተሩንም ሄዳ ምን አድርጋችኋት ነው? እኛ እኮ ትድናለች ቢለ ነበር ሌላዋ በሽታ ትድናለች ብለን ሌላ ነገር ሆና ጠበቀችኝ። እኔ ባደራ ሰጥቼ ሄጄ ምን ነው በማለትም የዛን የነበር የጠየቀ አደይ ታዲያ አሁን ላይ ደግሞ ያልሰማችው ነገር አሁን ላይ ዶክተሩን ኤላ እያለች ፍቅረኛዋ መስሏት ሊሊ የድሮ ፍቅረኛዋ የምትወደው ከልጅነቱ አብረው የተማረው እዚህ ህይወት ላይም ያደረሳት ኤላ ነው። ኤላን ታዲያ አሁን ላይ እንደምትወደውና እንደምታፈቅረው ሆና ዶክተሩንም ኤላ እያለች ነው የምትጠራው። አደይ ገና ያልሰማችው ጉድ አለ። ታዲያ በዛ መሀል ሳለም ለተዶክተሩ ጋር እያወራች ሳለ ነበረ ድንገት ቤዛ የመጣችው። ቤዛ ነርሲንግነት ተቀጥራ ለዛውም ደግሞ በፋርማሲነት ስትሰማ ደንግጣለች። ምክንያቱም ብዙ እድል ተሰጥቷት ቤዛ ተተንኮሏ አልተመለሰችም። ተተንኮል ውጭና ገንዘብ ከመፈለግ ውጭ የሰው ነፍስም ቢሆን ታጠፋለች። ታዲያ አደይ ባየቻት ሰዓት በጣም ትደነግጣለች። ቤዛ እዚህ ደግሞ የባሰውን ታካሚዎቹንም ሆነ ሌላም ነገር የምትፈልገው ነገር ካለ ድል ለመያዝ አሁን ላይ አመቺ ይሆንለታል። ምክንያቱም ከቅምጥልና ከባቡሬ አምልጧል። ባቡሬ እናቴን ይቅርታ በልና ውጣ በማለት ሲነግረው በጭራሽ ይቅርታ አልልም፣ ሴቶች ለእኔ አይመቹኝም፣ አልወዳቸውም በማለት ነበረ ይቅርታውን አለማድረግ። ታዲያ ባቡሬም እናት ይቅርታው ከልቡ ካልሆነ ይቅርብኝ በማለትም ለህግ አሳልፈ ስጥም በማለት ነግረውስ ነበር። ነገር ግን አሁን ሊያመልጥ ችሏል። አሁን አደጋው ሊሊ ላይ እንደሚደርስባት ምክንያቱም ኤላ ስትል ኤላ ጋ ወስድሻለሁ ብሎ ላክስቷ ሊያስረክባት ይችላል። እሱም የሚፈልገው ሴቶችን በጭራሽ አይወድም። በጣም የሚጠላው ከእናቴ ጨምሮ እህቶችን አልወድም እያለ ለባቡሬም ሆነ ለባቡሬ እናት ነግሯቸዋል። ይቅርታ እንኳን ለማለት በጭራሽ አልፈለገም ነበር። ባቡሬም እናት ታዲያ መውጣቱን ሲያው በጣም ደንግጠዋል። ይህ ቅምጥልም ብትሆን በጣም በድንጋጤ ከወጣ አሁን ላይ አደጋ እንደሚያደርስባቸው በጣም ከባድ አደጋ እየፈሩ ታዲያ ሊሊም እናቷን አንቺ ኮንሽ ፈታሹ ስትላት በጭራሽ እኔ አልለቀኩትም በማለት ነበር የነገረቻት። ታዲያ ምግብም ይዛለት ገብታ ብላ ስትለው ከሴት እጅ ላይ እንደማይበላ ነግሯት ነበረ። አሁን ላይ ታዲያ ባቡሬም እንኳን እንደማያስቆመው እያንዳንዳችሁን እበቀላችኋለሁ ብሎም ለቅምጥል ነግሯታል። ቅምጥልም እዛ ቆማ እያሰበች ነበረ። ታዲያ ለህግም አሳልፈን ስጡ ስትል የባቡሬ እናት የማይችሉትን ሰው አስረው አሁን ላይ አደጋ ላይ ናቸው ሁሉ
ባቡሬም ታዲያ አሁን ላይ በሊሊ ችግር ላይ ተወጥሮ ሊሊ እንድታስታውሰው የማያደርገው ነገር የለም፣ የማያደርገው ጥረትም የለም። ታዲያ በሄደችበት እየተከተለ እሷን ለመርዳት ሙከራ እያደረገ ነው። በፊት ላይ በጣም ፈርታ በጣም አትጠጋኝ እያለች እየሸሸችው ነበር። አሁን ላይ ግን ናንጫወትም ና አብረን እንዙር እያለችው ነበር። እየተለያዩ ቦታም አብሯት ሲዞር ቆይቷል። ታዲያ ቤትም ከወሰዳት በኋላ ተተኛች በኋላ ተንቅልፏም ስትነቃ ግን ስታየው ለምን ክፍል የገባ ብላ ጮኋለች። አሁን ላይ ታዲያ ባቡሬ ምንም ብትለው ብሰድበውም ታስጠላለን ብትለው አልተዋትም። አሁን ላይ እሱም ምንም ያክል ቢከፋውም ደስ ብሎት እየተከተላት ነው ያለው። ምናልባት ከህመሟ ድና ታስታውሰውና ያን ሁሉ ችግር ሊረሱት ይችላሉ። ግን ደግሞ ከእንጀራው የባቡሬ ጓደኛ አደጋ ላይ እንደሚጥላቸው በጣም ፈርተዋል። የቅምጥል እናትም የባቡሬ እናት ታዲያ አሁን ላይ እሱ ከወጣ ምናልባትም ይዞ ላክስቷ ሊሰጣት ይችላል። ኤላ ኤላ እያለች ዶክተሩን ስታጣ እሱን ፍለጋ ደግሞ እንደገና መንገዶቹ ሁሉ ነገሮች ተቀያይረውብኛል በማለት ነበረ። ነገሮቹን ሁሉ ምንድን ነው በማለት መንገድ ላይ ቆማም እያሰበች ነበር። በአንድ ፊት የቤዛ ወንድም ተንኮለኛው ለከንጀራው አመጣልሃለሁ እያለው ነበረ። እንደገና ደግሞ ከንጀራውን ቢሆን ካገኛት አይለቃትም። እሷ ደግሞ አሁን ላይ የምታስታውሰው ነገር ስለሌለ ከባድ ችግር ውስጥ እንደምትሆን ሊሊም ምንም ጥርጥር የለውም። ለማንኛውም ቀጣይ ቪዲዮ አብረን እናያለን። የዛሬ ቪዲዮ እዚህ ላይ አብቅቷል። ላይክ፣ ሰብስክራይብ፣ እንዲሸር በማድረግ አበረታቱኝ። እንዲሁም ደግሞ ለኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ እያልኩ ለጥምቀተ በዓሉ እንዲሁም ደግሞ ሙስሊም እህት ወንድሞቼ በያላችሁበት ሰላም ሁኑልኝ። ወገኖቼ በሞላ እወዳችኋለሁ። ባይ ባይ።